በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እነሆ አብይ ጾም 55 ቀናት 8 ሳምንታት አሉት። እያንዳንዱ ሳምንት የራሱ ስም ታሪክና መልእክት አለው። ዘወረደ አንደኛው ሳምንት አምላክ ሰው መሆኑን ከሰማየ ሰማያት መውረዱን የምናስብበት ነው። በዚህ ሳምንት ትህትናን እንለማመድ። ሁለተኛው ሳምንት ቅድስት በመባል ይታወቃል። ስለ እግዚአብሔር ቅድስናና ስለ ሰንበት ክብር የምናስብበት ነው። በዚህ ሳምንት ከኃጢአት በመራቅ ቅድስናን ለመለማመድ ልንጥር ይገባል። ሶስተኛው ሳምንት ምኩራብ ጌታ በምኩራብ በቤተ መቅደስ እያስተማረ እየፈወሰ መዋሉን የምናስብበት ነው። እኛም ወደ ቤተ ክርስቲያን በመሄድ አብዝተን እንጸልይ። አራተኛው ሳምንት መጻጉዕ ጌታ ድውያንን እንደፈወሰ የምናስብበት ነው። በህመምና በችግር ውስጥ ያሉትን የምንጠይቅበት ቅዱስ ሳምንት ነው። አምስተኛው ሳምንት ደብረ ዘይት በመባል ይታወቃል። የጾሙ አጋማሽ ስለ ጌታ ሁለተኛ መምጣት የምናስብበት ነው። ጌታ ሆይ ስትመጣ በመንግስት አስበኝ ብለን የምንማጠንበት ጊዜ ነው። ስድስተኛው ሳምንት ገብርኄር በጎ ባሪያ ታማኝ አገልጋይ ስለመሆን የምናስብበት ነው። የተሰጠንን ታለንት ወይንም ደግሞ ተሰጥኦ መክሊት እንዴት እየተጠቀምንበት ነው ብለን ራሳችንን እንጠይቅ። ሰባተኛው ሳምንት ኒቆዲሞስ በሌሊት ከጌታ ሊማር እንደመጣ የምናስብበት ነው። እኛስ ጨለማን ተገን አድርገን ምን እየሰራን ነው? ወደ ብርሃን የምንወጣበት ሳምንት ነውና ይህን እናስባለን። ስምንተኛው ሳምንት ሆሳዕና የጌታን ወደ ኢየሩሳሌም መግባት የምናከብርባት ለሕማማት የምንዘጋጅባት ዕለት ናት። እነሆ ተማሪዎችና ሰራተኞች ትኖራላችሁ፣ ትምህርት ወይንም ሥራ ይደክመኛል እንዴት ልጹም አትበሉ። ጾም አእምሮን ያጠራል እንጂ አያደክምም። ዳንኤል ጥራጥሬ እየበላ ከንጉሡ ምርጥ ምግብ ከሚበሉት ልጆች ይልቅ በሰውነትም በጥበብም አምሮ ታይቷልና። ስለዚህም ጠዋት በባዶ ሆድ ትንሽ ጸልዩ። ምሳ ሰዓት ላይ ከጓደኞቻችሁ ጋር ከመዝናናት ይልቅ ለ10 ደቂቃ ወረቀት ላይ ጥቅስ ይዛችሁ አንብቡ። በሥራ ቦታ ታታሪ በመሆን ክርስቲያናዊ ምግባርን አሳዩ። በስደትና በአረብ ሀገር ላላችሁ ወንድም እህቶቻችን እናንተ ሰማዕታት ናችሁ። በነጻነት መስገድ ነጭ ለብሶ ነጠላ ለብሶ መሄድ ላትችሉ ትችላላችሁ። ነገር ግን እግዚአብሔር የሚያየው ልብን ነው። አሰሪዎቻችሁ ካልፈቀዱላችሁ በልባችሁ ጹሙ። ወደ ሽንት ቤትም ስትገቡም ቢሆን ለአፍታ ጸልዩ። ምግባችሁን ባትለዩ እንኳን ሕሊናችሁን ቆልፉ። ጌታ ሆይ በባቢሎን እንዳለው እንደ ዳንኤል አስበኝ በሉ። የእናንተ ጸሎት ጣራን ቀዶ የሚወጣ ነውና ተስፋን አትቁረጡ። እመቤታችን በስደት አብራችኋለች። በአገር ውስጥም በውጭም ያላችሁ ንስሐ አባት ያላችሁ ቀድማችሁ ቀጠሮ ያዙ። ኃጢአትን መደበቅ መርዝን እንደ መጠጣት ነውና ሁሉንም አፍስሱት። ንስሐ አባት የሌላችሁ ደግሞ አትፍሩ። ወደ ቤተ ክርስቲያን ሂዱና ያገኛችሁትን ካህን አባቴ ሆይ የንስሐ አባት መያዝ እፈልጋለሁ በሉ። ካልተመቻችሁ እንኳን በካህኑ ፊት ተናግራችሁ ቀኖና ተቀበሉ። ዋናው ነገር ልብን መስበር ነው። ሌላው ደግሞ እምነት ቀይራችሁ ንጽሕት ቅድስት ኦርቶዶክሳዊት እምነትን የተከተላችሁ ከሌላ እምነት ለመጣችሁ በሙሉ በመጀመሪያ እንኳን ደህና መጣችሁ። እነሆ ጾሙ ሊከብዳችሁ ይችላልና አይዟችሁ፣ ቀስ በቀስ ተለማመዱ። ሙሉን ሰዓት መቆየት ካቃታችሁ እስከ ተቻላችሁ ጹሙ። እግዚአብሔር የልብን ቅንነት ያያል። ስለ ጾሙ ጥቅም ጠይቁ፣ አንብቡ፣ ተረዱ። ሌላው ደግሞ ኦርቶዶክሳውያን ባለትዳር ወንድም እህቶቻችን አልጋችሁ ንጹሕ ይሁን። በዚህ ወቅት እንደ እህትና ወንድም ሆናችሁ በጸሎት ተጋገዙ። ትዳራችሁን የምታድሱበት ጊዜ ነውና። ያላገባችሁ ኦርቶዶክሳውያን እህት ወንድሞቻችን ወጣትነት እሳት ነው። ጾም ደግሞ ይህንን እሳት ያበርዳል። አይናችሁን ጠብቁ። ከማይጠቅሙ ፊልሞችና ሙዚቃዎች ራቁ። ይህ ያለንበት ወቅት ከጌታ ታርቃችሁ የትዳር አጋራችሁንም ከጌታ የምትጠይቁበት ወርቃማ ጊዜ ነው። እነሆ የጾም ሲጀመር ፈተናም ይጀመራል። ሆድ ይራባል፣ ሰውነት ይዝላል፣ የምንወደው ምግብ ያምረናል፣ ንዴት ይመጣል። ታዲያ እነዚህ ነገሮች የሰይጣን ሥራ ናቸው። እርሱ ትልቁን በረከት ልናገኝ እንደሆነ ስለሚያውቅ ሊያደናቅፈን ይፈልጋል። ለዚህ መፍትሄው ደግሞ ይህ ስሜት የጠላት ፈተና ነው ብሎ ማሰብ ግማሽ ድል ነው። ሲርባችሁ የጌታን ረሃብ አስቡ፣ ሲደክማችሁ የመስቀሉን መንገድ አስቡ።
ስጋ ለባሽ ሰውነንና ብንሳሳት ኃጢአት ብንሰራ ብንወድቅ ወይንም ደግሞ ጾሙን ብንሽር ተስፋ እንቁረጥ። ጴጥሮስ 3 ጊዜ እንደካደ አስተውሉ። ነገር ግን አለቀሰ፣ ተመለሰ። እናንተም ወዲያው ተነሱ፣ ጌታ ሆይ ማረኝ በሉ። ሰይጣን የሚፈልገው እንድንወድቅ ብቻ ሳይሆን ወድቀን እንድንቀር ነውና ወድቃችሁ አትቅሩ። በዚህ ሁሉ ጉዞ ውስጥ ድካማችንን የምታውቅ እንባችንን የምታብስ ከልጇ የምታስታርቀን ድልድይ አለች። እሷም እናታችን ንጽሕት ቅድስት ድንግል ማርያም ናት። ምንም ብንረሳ እሷን አንርሳ። በዚህ በጾም ጊዜ እመቤቴ ሆይ ጾሙን እንደ ልጅሽ ፈቃድ እንድፈጽም እርጂኝ በሏት። ቃና ዘገሊላ ላይ የወይን ጠጅ ሲያልቅ ወይን እኮ የላቸውም ብላ እንደለመነች ዛሬም ለኛ ትዕግስት እኮ የላቸውም፣ ሰላም እኮ የላቸውም ብላ ትለምንልናለች። እሷ የሌለችበት ጾም፣ እናታችን የሌለችበት ጸሎት ጣዕም የለውም። ከዚህ ከጾም ጋር በተገናኘ አንድ ታሪክ ላስታውሳችሁ። አንድ መነኩሴ ነበሩ። በበረሃ ብቻቸውን ይኖሩ ነበር። ሰይጣን በተለያየ መንገድ ሊጥራቸው ሞከረ፣ አልቻለም። አንድ ቀን ሰይጣን የብርሃን መልአክ መስሎ መጣና በጣም ጻድቅ ስለሆንክ እግዚአብሔር ወደ ሰማይ ሊወስድ ላከኝ፣ ስለዚህ ተከተለኝ አላቸው። መነኩሴው ግን በትህትና እኔ እንኳን ወደ ሰማይ ልወጣ ምድርንም መርገጥ የማይገባኝ ኃጢአተኛ ነኝ፣ ምናልባት ወደ ሌላ ሰው ተልከ ተሳስተህ ይሆናል አሉት። ሰይጣኑም ይህንን ትህትና መቋቋም አቅቶት እንደ ጢስ በነነ። የጾም ዋናው ዓላማ እንደዚህ መነኩሴ ትህትናን መላበስ ነው። መብል መተው ብቻ ሳይሆን ራስን ዝቅ ማድረግ ሰይጣንን ያሸንፋል። በዚህ አብይ ጾም ትህትናን ገንዘብ እናድርግ። ሌላው ደግሞ በዚህ በአብይ ጾም ጊዜ ጆሮአችን ከዓለማዊ ጫጫታ ተለይቶ ወደ ሰማይ ማዘንበል አለበት። የምንሰማቸው ዝማሬዎች ስሜትን የሚኮረኩሩ ሳይሆኑ ልብን ሰብረው እንባ የሚያወጡ ወደ ንስሐ የሚመሩ መሆን አለባቸው። እነሆ ቤተ ክርስቲያን በየሳምንቱ ዘወረደ ቅድስት ምኩራብ እያለች በተለያየ ስያሜ የሰየመቻቸው ሳምንታቶች ላይ የሚቀርቡ ቤተ ክርስቲያኗ ያዘጋጀችው ልዩ የምስጋና ሥርዓት አለ። እነዚህን ያሬዳዊ ወረቦችና ዝማሬዎችን ፈልጋችሁ ስሙ። እነዚህ ዝማሬዎች ትምህርት ይሰጣሉ፣ የመጽሐፍ ቅዱስን ጥልቀት በደንብ ያስረዳሉ። ጾሙ እየገፋ ሲሄድ ስለ ጌታ መከራ፣ ስለ መስቀሉ፣ ስለ ፍቅሩ የሚገልጹ ዝማሬዎችን አብዝታችሁ ስሙ። እንደ ጭብጨባና ከበሮ የበዛባቸውን መዝሙሮች ቀንሱ። ይህ ጊዜ የሐዘን የጸጸትና የተመስጦ ጊዜ ነውና ረጋ ያለ እንደ በገና ያሉ መዝሙሮችን መምረጥን አስቀድሙ። ሌላው በዚህ ፕሮግራም ልታስቡበት ይገባል ብለን ያዘጋጀነው የእጅ በረከት ምጽዋት እንዴት መስጠት እንዳለብን ነው። ጾምና ጸሎት ወደ ሰማይ ያወጣሉ፣ ምጽዋት ግን ሰማይን አምጥታ ከዚህ ታወርዳለች ይባላል። ብዙዎቻችን እጄ ላይ ብዙ ብር የለም ምን ልስጥ እንላለን። ምጽዋት ግን ገንዘብ መስጠት ብቻ አይደለም። ትንሽም ብትሆን ገንዘብ የምታገኙና ሰራተኞች የሆናችሁ የአስራት በኩራት ብቻ ሳይሆን የጾም በረከት ብላችሁ ለተቸገሩ ስጡ። በዚህ የጾም ጊዜ ቁርስ ወይንም ደግሞ ምሳ ስለማትመገቡ ከምሳችሁ ወይንም ከቁርሳችሁ የቀነሳችሁትን ወጪ ለድሆች ስጡ። ይህ እውነተኛ ጾም ነው። በሌላ በኩል ደግሞ ገንዘብ የሌላችሁ፣ ገንዘብ ለማግኘት የምትቸገሩ ተማሪዎችና ሌሎችም ካላችሁ የጉልበት ምጽዋት ስጡ። አካል ጉዳተኞችን መንገድ አሻግሩ፣ የሽማግሌዎችን ዕቃ ተሸከሙ፣ የታመመ ሰው ጠይቁ። ወይንም ደግሞ የልብስ ምጽዋትም ስጡ። ቁም ሳጥናችሁን ክፈቱ፣ የማትለብሱትን ከዓመት እስከ ዓመት የተቀመጠውን ልብስ አውጡ። እኔ ጋር ከሚቀመጥ የተራቆተ ወንድሜ ይልበሰው ብላችሁ ስጡ። ከምትበሉት ማዕድ ላይ አንዲት ጉርስ ለተራበ እንስሳ ወይንም ለሰው ማካፈል ትልቅ ምጽዋት ነው። በስደትና በውጭ ሀገር ሆናችሁ ሰው ማግኘት ካልቻላችሁ በሀገር ቤት ለሚያውቋችሁ ታማኝ ሰዎች ወይንም ቤተሰብ ገንዘብ በመላክ እባካችሁ አንድ ድሃ መግቡልኝ በሉ። ይህ ካልተቻለ አብሯችሁ ለሚኖሩ ሰዎች ደግነትን አድርጉ። ለምሳሌ የጓደኞቻችሁን ሥራ ማገዝ፣ የታመመውን መጠየቅ፣ መርዳት። በፈገግታ ማናገር ራሱ እንደ ምጽዋት ነው። እነሆ ለሁሉም የሚሆን የመንፈስ ምጽዋት መስጠትም ይቻላል። ገንዘብ የማይጠይቀው ትልቁ ምጽዋት ይቅርታ ነው። የበደላችሁን ሰው ይቅር ማለት ለዚያ ሰው ትልቅ ስጦታ ነው። ሌላው ደግሞ ጸሎት ነው። ስለ ሌሎች መጸለይ ምጽዋት ነው። ጌታ ሆይ በሆስፒታል ላሉት፣ ለታሰሩት፣ ለተራቡት ድረስላቸው ብሎ መጸለይ የማይታይ ነገር ግን ዋጋው ትልቅ የሆነ ምጽዋት ነው። ስለዚህ የተወደዳችሁ ኦርቶዶክሳውያን ጾሙን የለውጥ ጾም የሚያደርገው ባዶ ሆዳችንን ማደር መዋላችን ብቻ ሳይሆን የተራበን ማብላታችን፣ የተሰበረን መጠገናችን ነው።
እግዚአብሔር የሚቀበለው ያለችንን የምንሰጠውን ነው። ያቺ መበለት የሰጠችው 2 ሳንቲም በጌታ ዘንድ ከሀብታሞቹ ወርቅ በለጠ። እናንተም ያላችሁን በቅንነት ስጡ። አምላካችን እግዚአብሔር ሆይ ክብር ላንተ ይሁን። ይህንን ጊዜ ስለሰጠህን እናመሰግንሃለን። እባክህ ጌታ ሆይ ይህንን የአብይ ጾም ጊዜ የለውጥና የንስሐ የፈውስና የበረከት አድርግልን። ሕመምተኞችን ፈውስልን፣ በስደት ያሉትን ጠብቅልን፣ ሀገራችንን ሰላም አድርግልን፣ ልባችንን በፍቅር እሰረው። ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። እንግዲህ የአብይ ጾም ሊገባ እነሆ 1 ሳምንት ብቻ ቀርተውታልና ይህ ጾም ከመግባቱ በፊት ይህንን መልእክትና ቪዲዮ ሌሎች ምዕመናን የሚጠቀሙበት ከሆነ ለሌሎችም ይደርስ ዘንድ ይህንን ቪዲዮ ሼር እያደረጋችሁ ለወዳጅ ዘመድ ጓደኞቻችሁ እንድታዳርሱ በአክብሮትና በትህትና እንጠይቃለን። እነሆ የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ፕሮግራም የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁሉ ሁላችሁንም እግዚአብሔር ያስባችሁ። ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ሁሉ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።